በደብዝና ሁላችን እንስራ አንታላታይ እስኔው ገረ በርዘዳመነ በርዘዳመነ በልቤ ሰረዘ በመለዮ ፍቅር በመደገመነ ከህዝብ የተገኘው ህዝባዊ አደጋ ጉዳት ፖሊስ ለህገ መንግስቱ ለፍትህ የሚቆም ኢትዮጵያዊ ልጅ የሰላም ይሁንልን አዲሱ ዓመት አዲሱ ዘመን የሰላም ይሁንልን የሰላም ይሁንልን አዲሱ ዓመት አዲሱ ዘመን በአበቦቹ ደምቀን በተፈጥሮ ጸጋ አዲስ ዓመት በደረሰ ቁጥር ቢደጋገሙም ትዝታን ሊቀሰቅሱ እንጂ የማይሰለቹ ብዙ የጥበብ ስራዎች አሉ። እንቁጣጣሽ፣ እንኳን መጣሽ፣ በአበቦች መሃል እንምነሽነሽ የሚሉና ሌሎችም በየዓመቱ በልዩ ሁኔታ የሚሰሙ ዘመን አይሽሬ የጥበብ ስራዎች ናቸው። በክረምቱ ወራት መገባደጃ ሰሞን ብዙ ባህላዊና ሃይማኖታዊ ክዋኔዎች በድምቀት ይፈጸማሉ። ከአሮጌው ዓመት ወደ አዲሱ እንደ ድልድይ ሆነው ይታያሉ። የደከመው ሊበረታ፣ የበረታው ደግሞ ለሌሎች መከታ ሆኖ ሊታይ አዲስ መንፈስ፣ አዲስ ተስፋ ይዘው ይነሳሉ። እንደምን ከረማችሁ የተከበራችሁ ተመልካቾቻችን። ፖሊስና ህብረተሰብ የቴሌቪዥን ፕሮግራም ልዩ የበዓል መሰናዶችን ይዞ ተጀምሯል። በዛሬው መሰናዶአችን በአንድ ርዕሰ ጉዳይ ላይ የተለያዩ ሀሳቦችን እያነሳን አብረናችሁ ቆይታ እናደርጋለን። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። እንኳን አደረሳችሁ። ልዩ መሰናዶቹን እየመራን ኢንስፔክተር ግዛቸው ገለታና ዋና ሳጅን መስከረም ጉታ በጋራ አብረናችሁ ቆይታ እናደርጋለን። መልካም ጊዜ፣ መልካም አዲስ ዓመት። የሰላም ይሁንልን አዲሱ ዓመት አዲሱ ዘመን መስከረም ሲጠባ አደሴ በመዱ እዮሃ አበባዬ እዮሃ አበባዬ መስከረም ሲጠባ እንኳን ሰው ዘመዱ እዮሃ አበባዬ እዮሃ አበባዬ መስከረም ሲጠባ እንኳን ሰው ዘመዱ እዮሃ አበባዬ አበባዬ መስከረም ሲጠባ እንኳን ሰው ዘመዱ Bye.
መላው ሀገራችን የፖሊስ ሰራዊት፣ መላው የጸጥታ ተቋማትን እንደዚሁ ደግሞ መላው ሀገራችንን ሕዝብ እንኳን ለ2018 ይሄ አመት በድል የታጀበ አመት ነው። ለዚህ በድል ለታጀበ አመት እንኳን አደረሳችሁ እንኳን አደረሰን ማለት እወዳለሁ። ኢትዮጵያ ህዳሴ ግድብ ለኢትዮጵያ ፌዴራል ፖሊስ ትልቅ ልዩ ታሪክ አለው። የህዳሴ ግድብ የመሰረት ድንጋይ ከተቀመጠበት ጊዜ ጀምሮ ኢትዮጵያ ፌዴራል ፖሊስ የሰራዊት ስምሪት እዚህ በማድረግ እስከዛሬ ድረስ ግድቡ ተመርቆ እዚህ እስኪደርስ ድረስ ከዛን ጊዜ ጀምሮ ተመድቦ የሚያገለግሉ አባላትና አመራሮች እዚህ ያሉ። ግድቡ ካላለቀ በፍጹም ከዚህ መቀየር አንፈልግም ብለው በከፍተኛ ኃላፊነትና አገር ወዳድነት ተቋሙንም ስም ያስጠሩ ራሳቸውም ደግሞ በሀገራቸው በዚህ በታላቅ ታሪክ ውስጥ አሻራ ያስቀመጡ የሰራዊት አባላትና አመራሮች አሉ። የህይወት መስዋዕትነት የከፈሉ ለሀገራቸው ትልቅ ክብር ታሪክ የሰሩ አባላት አመራሮች አሉ። እነሱንም ይሄ ታሪክ ሁሌም እያወሳቸው የሚኖር ይሆናል። ቤተሰቦቻቸውም በዚህ ለታላቅ ክብር ያለፈ ህይወት ስለሆነ ታላቅ ኩራትም ክብርም ሊሰማቸው ይገባል። በዚህ ሊደሰቱ ይገባል። ምክንያቱም የጀግኖች ቤተሰቦች ስለሆኑ። ህዳሴ ግድብ እዚህ እንዲደርስ ከፍተኛ ስራ በፖሊስ በኩል ተሰርቷል። በ2013 በነበረው ጦርነት ጊዜ የሌሎች የክልል ፖሊስ ኃይሎችን እዚህ በተጨማሪ ኃይል ጭምር በማሰማራት የአካባቢው ሰላምና ጸጥታ እንዲጠብቁ ከፍተኛ አስተዋጽኦ አድርገዋል። ከዛም በላይ ደግሞ አንዳንዶቹ በህይወትም መስዋዕትነት ከፍለዋል። ለዚህ ይሄ ህዳሴ ግድብ ለኛ ልዩ ስፍራ ያለው ትልቅ የሀገር ኩራት የሆነ ሀብት ነው ማለት ነው። ኢትዮጵያ ሀገራችንን በዓለም ፊት በኢኮኖሚ አቅሟም በተሰሚነቷም እንደዚሁ ደግሞ በተቀባይነቷም በከፍተኛ ደረጃ የሚያሳድግ እና ሀገራችንን ታሪክ የቀየረ ነው። ክቡር ጠቅላይ ሚኒስትራችን በቅርቡ በሰጡት ጋዜጣዊ መግለጫ የኢትዮጵያ ህዳሴ ግድብ የደም የላብ የእንባና የውሃ ጠብታ የድምር ውጤት እንደሆነና ለትውልድ ለዘላለም አሻራ ነው የሚቀመጥ ግድብ ስለሆነ ይሄ የእሳቸው አባባል እውነት የሆነ ሁላችንም የኖርንበትና በተጨባጭም ይሄ ነገር በዚህ ግድብ የሆነ ስለሆነ በትልቁ የሚገልጽና በቀጣይም ደግሞ ይህንን እያሰብን ለሌሎች ታላላቅ ድሎች እንድንዘጋጅ መነሻ የሆነ ትልቅ መልእክትን ያስተላለፉት። ይሄ ግድብ እዚህ እንዲደርስ በተለይ ከለውጡ መንግስታችን ወዲህ በከፍተኛ ኃላፊነትና በቁርጠኝነት በቅርበት በመምራት ብዙ በዓለም አቀፍ ደረጃ በተለያዩ የኛ ጠላት በሆኑ የኢትዮጵያን እድገት በማይፈልጉ ሀገራት ጭምር ሲቃጣ የነበሩ የውስጥም የውጭም በሁሉም መልክ የነበረውን ከፍተኛ ዘመቻ በመመከትና በመምራት ለዚህ ድል እንድንበቃ አድርገውናል። ያዘነው ተጽናንቶ የተከፋው ስቆ የሀገሬ ልጆች መጪው አዲስ ዓመት ደግሞ ሌሎች ትላልቅ ድሎች የምናይበት ለሀገራችን ሌላ ተጨማሪ ድል የሚመዘገብበት ዓመት እንደሚሆን ጥርጥር የለንም። ለዚህ ደግሞ መንግስትም የኢትዮጵያ መላ ኢትዮጵያ ሕዝብም እጅ ለእጅ ተያይዞ ብዙ ስራዎች እየተሰሩ ነው ያሉት። እነዛንም ድሎች በጋራ የምናጣጥም ይሆናል። በዚህ ውስጥ ደግሞ የኢትዮጵያ ፌዴራል ፖሊስ የተሰጠውን ማናቸውንም ግዳጅ በብቃትና በከፍተኛ ዲሲፕሊን በከፍተኛ ኃላፊነት እየተወጣ ነው ያለው። የዚህ ግድብ በዚህ ደረጃ መድረስ ሁሉም በሚመሰክረው ልክ የኛን ኃላፊነት በአግባቡ ሰራዊታችን የተሰጠውን ኃላፊነት በከፍተኛ ግዳጅ በከፍተኛ ኃላፊነት በከፍተኛ ዲሲፕሊን ተወጥቷል። ሌላው ማሳያ ለግድቡ የሚያስፈልጉ ከውጭ ሀገር የሚገቡ እቃዎችን ከጅቡቲ ድንበር እዚህ እስኪደርስ ድረስ ከሀገር መከላከያ ሰራዊት ጋራ በቅብብሎሽ በማጀብ
ምንም አይነት ችግር ሳያጋጥምና በሚያጋጥምበትም ወቅት አስፈላጊውን ሁሉ ሕጋዊ እርምጃ እየወሰደ በሚፈለጉ ንብረቶች ላይ ጉዳት ሳይደርስ እዚህ እንዲደርስ በማድረግ ዛሬ ሁላችንም እንደ ሀገርም እንደ አህጉርም እንደ ጥቁር ሕዝቦች ሁሉ የኮራንበትን ይህንን ታላቅ የህዳሴ ግድብ ተመርቆ ለማየት በቅተናል ማለት ነው። በቀጣይም በሰራዊታችን በአመራሩ በመላው ሰራዊት ዘንድም ተጠናክሮ የሚቀጥል ይሆናል። ኢትዮጵያ ሌሎች ጥያቄዎችና በአጭር ጊዜ ውስጥ ሊመለሱ የሚገባቸው ሀገራዊ ጥያቄዎች አሉ። እነዛም ጥያቄ በተያዘው መንገድ ለውጤት የሚበቁበትና እንደዚሁ ደግሞ ሌሎች ድሎች የምናበስርበት ጊዜ በጣም አጭር ነው። ለዛ ደግሞ እንደ ሰራዊት እኛ የወትሮ ዝግጁነትን ያረጋገጠ በየትኛውም በሚሰጠን የትኛውም ፖሊሳዊ ግዳጅ ሁሉ ኃላፊነታችንን ለመውጣት በብቃት ለመምራትም በብቃት ግዳጃችንን ለመወጣትም ዝግጁ ነን። ለዚህ እስካሁን ያሳለፍናቸው መንገዶች ሁሉ የእኛን ዝግጁነት የሚያረጋግጡ ናቸው። የሀገራችን ፖሊስ በተለይ የኢትዮጵያ ፌዴራል ፖሊስ አሁንም በቀጣይ በሚያደርገው በዚህ በህዳሴ ግድባችን ላይ በሚያደርገው ስምሪት ክቡር ጠቅላይ ሚኒስትራችን በቅርቡ የሰየሙት አጠቃላይ ፕሮጀክቱ በህዳሴ ግድብነት እንዲጠራ እንደዚሁ ደግሞ ሐይቁ 240 ኪሎ ሜትር በላይ የተኛ ሐይቅ ስለሆነ እሱ ደግሞ ንጋት ሐይቅ ተብሎ እንዲጠራ እኛም በፖሊስ ሰራዊት ውስጥ የመጀመሪያ የሆነውን የባህር ዳርቻና የባህር ላይ ፖሊስ ዲፓርትመንት ከፍተን የኮስታል ጋርድ ከፍተን በዛሬው ዕለት ስራ ጀምረናል። በዚህም ደግሞ በጣም ዘመናዊ የሆኑ የፖሊስ ፓትሮል ጀልባዎችን አዲስ ጀልባዎች ዛሬ በሐይቁ ላይ አሰማርተናል። ለዚህ ይሄ የንጋት ሐይቅ ላይ የተሰማሩት ጀልባዎች እኛም ስያሜያቸውን ንጋት የኢትዮጵያ ፌዴራል ፖሊስ ጀልባ ብለን ሰይመናል። ለዚህ ይሄ ስምሪት ይቀጥላል። ኢትዮጵያ ፌዴራል ፖሊስ አዳዲስ ስራዎችን ያስተዋውቃል። በተለይ ህብረተሰቡን በቅንነት በታማኝነትና በከፍተኛ ዲሲፕሊን ለማገልገል የሚያስችሉ አዳዲስ ዘመናዊ በቴክኖሎጂ የታገዙ የፖሊስ አገልግሎቶችን ይጀምራል። እንግዲህ የ2018 ሌላው በፖሊስ ይዞ የሚመጣው እድልና በተለይ ደግሞ ከህዝብ ጋር በከፍተኛ ደረጃ አቀራርቦን ልንሰራ የምንችልበትን የስማርት ፖሊስ ስቴሽን በአፍሪካ የመጀመሪያ የሆነውንና በዓለም አራተኛ የሆነውን ገንብተን እሱንም በጥቂት ወራት በኋላ የምናስተዋውቅና ህብረተሰቡ በቀላሉ የሚፈልጋቸውን የፖሊስ አገልግሎቶች ከፖሊስ እንዲያገኝ ይደረጋል። ህዳሴ ግድብ ላይ ሰፋፊ የቱሪስት መዳረሻዎች አሉት። የቱሪስት አቅሙ እየሰፋና እያደገ ሲሄድ እንደዚሁ ደግሞ የፖሊስ አገልግሎት የሚፈልገው ቱሪስትን በዛ ልክ እያደገ ስለሚሄድ የባህር ላይ ፖሊስ ስቴሽን ስማርት ስቴሽኖችን እንደዚሁ በቦቶች ላይ እያስተዋወቅን የምንሄድ ይሆናል። ለዚህ ፖሊስ የለውጡን ስራ በከፍተኛ ደረጃ በኃላፊነት ለመወጣት እየሰራ ነው ያለው። የአብሮነት ፍቅራችን ውበቱ እንዳይጠፋ ዓለም አቀፍ ፖሊስ ውስጥም ተደራሽነታችንን በስፋት ለማስፋት ተቀራርበን እየሰራን ነው። እንግዲህ ኢትዮጵያ ትልቅ አገር ነች። አሁን ደግሞ በዓለም አቀፍ ደረጃ በአህጉር ደረጃ ልትሰማ የምትችልበትን ትልቅ ድል አስመዝግባለች። እነዚህን እድሎችና ያሉንን እድሎች ተጠቅመን እኛም በዓለም አቀፍ ተቋማትን በአህጉርም እንደዚሁ ደግሞ በሀገራችንም በተለይ ሕግና ስርዓትን በማስከበር ያለንን ብቃትና ተደማጭነት እያሳደግን የምንሄድበት ዓመት ይሆናል ብለን እናስባለን። ሁሉም ሰው ታርቆ ይታዘቡ በየሰፈሩ በደቡ አንድ ላይ ችቦ ሲያበሩ ሀገራችንን ወደ ታላቅ ምዕራፍ ያሸጋገረ ነውና በዚህ በድጋሚ መላው ሀገራችን ሕዝብ መላው ሀገራችን የፖሊስ ሰራዊት መላው የኢትዮጵያ ሕዝብና የጸጥታ ተቋማት በድጋሚ እንኳን ደስ አለን፣ እንኳን ደስ ያላችሁ። የዚህ የዘንድሮ አዲስ ዓመት ደግሞ ልዩ የሚያደርገው ይህንን ታላቅ ድል ብስራት እያየን እያከበርን ባለንበት ጊዜ የተመረቀ እና አዲስ ዓመትን በዛ ልክ የገባ ስለሆነ ይሄ ለሁላችንም ትልቅ እድል ነው። እንኳን ለ2018 ዓመተ ምህረት
አደረሳችሁ አደረሰን ማለት ፈልጋለሁ። እንዴት ያምራል ባህላችን ዓመት እስከ ዓመት እንዳይለየን ከዘመን ዘመን እንዳይለየን ሰብሰብ ብለን በፍቅር እናውራ ሁሉም ሰው ይሰንቅ በአዲስ ብሩህ ተስፋ አባይ አባይ የሀገር ሲሳይ የሚለው የእንጉርጉሮ ስንኝ አሁን ታሪክ ሆኗል። ግንድ ይዞ ዟሪው አባይ በላም አለኝ በሰማይ ቅኝት ቅኔ ሲወረድለት ዘመናት የባጀው አባይ ዛሬ የካሳ ጊዜ ላይ ደርሶ ሀገሩን በደስታ እየሞላ ይገኛል። የመሰረት ድንጋይ ከተጣለበት ከዛሬ የ14 ዓመት ጀምሮ ድንኳን ጥለው የበረሃውን ሙቀት፣ ፈተና፣ ድካም ሁሉን ችለው ለዚህ ድንቅ ምዕራፍ እንዲበቃ ከገንዘብ ከጉልበታቸው አልፎ ሕይወታቸውን የሰጡ ጀግኖች የኢትዮጵያ ፌዴራል ፖሊስና የሀገር መከላከያ ሰራዊት አመራርና አባላት ክብር ይገባቸዋል። ኩራት እንደሆነ አሻራ እንዲኖረ እኛም በእኛ ዘመን አባይ አባይ ብለን ተነስተን በአንድ ላይ እድለኛ ሆነን ህዳሴውን ልናይ ከተፈጥሮ ጸጋ ስጦታ ያገኘነው አባይ ነው አልፎ ለኛ ደማችን ነው ተካፍሎ የመብላት አኩሪ ባህል ያለን እንግዳ ተቀባይ ጎረቤት ወዳድነን የአባይ ልጅ ውሃ ጠማው እስከ መቼ ልንባል ነው? አባይ ማለት ደማችን ነው በተፈጥሮ ያገኘነው ቁጭታችን የወለደው ለድርድር የማንፈቅደው አባይ ማለት ትርጉም ያለው የእኛ ዘመን አሻራ ነው። ክቡር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ የግሎባል ፐብሊክ ሴኩሪቲ ትብብር ፎረም ዳይሬክተሮች ቦርድ አባል፣ ክቡራን የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ጀነራሎችና ስትራቴጂክ አመራሮች፣ ክቡራን የሰራዊታችን ከፍተኛ መኮንኖች፣ ክቡራን የሀገር መከላከያ ሰራዊት ከፍተኛ መኮንኖች፣ ክቡራን ተጋባዥ እንግዶች፣ ክቡራን በየደረጃው ያላችሁ የሰራዊታችን አመራርና አባላት፣ ክቡራትና ክቡራን የ2018 ዓመተ ምህረት አዲስ ዓመትን ለማክበር በታላቁ የኢትዮጵያ ህዳሴ ግድብ ወደ ተዘጋጀው እንኳን በደህና መጣችሁ። በጀግንነት የጠበቁ ውድ ዋጋ እየከፈሉ ታሪካዊ የሙያና የዜግነት ኃላፊነታቸውን እየተወጡ ያሉ ጀግኖች የሰራዊታችን አመራርና አባላት ጋር ወደምናከብረው ልዩ የአዲስ ዓመት መሰናዶ በድጋሚ እንኳን ደህና መጣችሁ እንላለን። በዚህ ቦታ ትልልቅ ዋጋ ስትከፍሉ የነበራችሁ የሰራዊታችን አመራርና አባላት፣ ክቡራን የህዳሴ ግድብ ሙያተኞችና አመራሮች በዚህ ስፍራ ያላችሁ፣ ከሁሉ አስቀድሜ በዚህ ታሪካዊ ቦታ በታሪካዊ ዕለት ተገኝቼ የመክፈቻ ንግግር እንዳደርግ እድል ስላገኘው በራሴና በኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ እና እንዲሁም በሰራዊቱ ስም ከፍ ያለ ምስጋና ላቀርብ እፈልጋለሁ። በዚህ የትውልድ ቅብብሎሽ በዘመናችን ደርሶ ለፍጻሜ ላደረሰን እና ለፍጻሜ ላደረስነው ታላቁ ኢትዮጵያ ህዳሴ ግድብ ተገኝታችሁ አዲሱን በዓል ለማክበር በመምጣታችሁ ከፍ ያለ ምስጋና አቀርባለሁ። የህዳሴ ግድባችን በመላው ህዝባችን ርብርብ በተለይ ደግሞ በመንግስታችን ጠንካራ አመራርና ብልህነት በተሞላበት
አመራር እነሆ ግድባችን የመጨረሻውን ፍጻሜ አግኝቶ የኢትዮጵያ ፌዴራል ፖሊስ በዚህ ስፍራ ተገኝቶ አዲሱን አመት ከአዲሱ ድላችን ጋር ለማክበር ስለበቃን በድጋሚ እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። የዘመናት ቁጭት ተግባራዊ የሆነ ግድብ ነው። ደም የፈሰሰበት፣ ላብ የተንጠባጠበበት፣ እንባ እናቶቻችን እንባ ያነቡበት፣ በመጨረሻም የውሃ ጠብታችንን ወደ ህዳሴ ወደ ኢትዮጵያን ሊያሸጋግር ወደሚችል ፕሮጀክት በመለወጣችን አሁንም ከፍተኛ ምስጋና አቀርባለሁ። የህዳሴ ግድብ በመላው የህዝባችን ርብርብና በተለይም መንግስታችን ልዩ ትኩረት በመስጠት በተለያየ መንገድ ይህ ግድብ እንዳይሳካ የተሞከሩ ሁሉ በማሸነፍ ዛሬ በዚህ ደረጃ እንዲበቃ እና በቅቶ በማየታችን ከምንም በላይ ደስተኞች የምንሆን እኛ ነን። የሁሉም ኢትዮጵያውያን የሁሉም ትውልድ ኢትዮጵያዊን ድርሻ እና አሻራ ያለፈበት ነው። ሆኖም ግን እዚህ ፕሮጀክት ላይ ያለነው ምናልባት በጉልበት በላባችን ሊሆን ይችላል አስተዋጽኦ ያደረግነው፣ ግን የፖሊስ ሰራዊት፣ የጸጥታ አባላት እንደዚሁም የመከላከያ ሰራዊት በደማቸው ነው ይሄን ፕሮጀክት ለዚህ ሊያሸጋግሩ የቻሉት። የኢትዮጵያ ፌዴራል ፖሊስ ሰራዊት የህዳሴ ግድብ መሰረት ከተቀመጠበት ጊዜ ጀምሮ ከሀገር መከላከያ ሰራዊታችን ጎን በመሆን እንዲሁም ከአካባቢው ማህበረሰብና ከአካባቢው ጸጥታ አካላት ጋር እንዲሁም በዚህ ግድብ ላይ ከተሰማሩት ክቡራን ኢንጂነሮቻችንና መላው እዚህ አካባቢ የተገኙ ባለሙያዎቻችን ጋር በመሆን በጋራ በመስራት በዚህ ስፍራ መከፈል የሚገባውን ሁሉ መስዋዕትነት በመክፈል ለዚህ ታሪካዊ ቀን በቅተናል። ጠላቶቻችን ግብአቶች እዚህ እንዳይደርሱ ብዙ ነገሮችን ሲያደርጉ ነበር። እስከ ፋብሪካ ደርሰው ነበር ሲያቃጥሉ የነበረው። ከ200 ኪሎ ሜትር በላይ ፈንጂ እየተለቀመ የተሰራ ህይወት የተወሰዋበት ፕሮጀክት ነው። እንግዲህ ይሄ ሁሉ ሲሆን በጽናት ቆመን አንድ ሆነን ለዚህ በመብቃቱ አሁንም ዳግም እንኳን ደስ አላችሁ እላለሁ። መላው የሰራዊታችን አመራርና አጠቃላይ አባላት በዚህ ስፍራ ተገኝተን የዚህ ደስታ አብሳሪ አካል እንድንሆን ድሉን በማግኘታችን ለዚህም ታላቅ ድል እና ዛሬ ለደረስንበት ውጤት ላበቁን በተለይ ለክቡር ጠቅላይ ሚኒስትራችን አንድ የሁላችንም ሞቅ ያለ ምስጋና እንድታቀርቡልኝ ጠይቃለሁ። ሀገራችን ኢትዮጵያ ሰፊ እድል ያላት ሰፊ ዜጎቿን ልትጠቅም የሚያስችላት ሀብት ያላት ሀገር ናት። ይበተናሉ፣ ሀገር ይፈርሳል። በዚህም በተለያየ መንገድ ሲሰብኩ የነበሩ የሀገራችንን ውድቀት ናፋቂዎች ሀሳባቸው ሳይሳካ በጀግናው አመራራችንና በመላው ህዝባችን ቁርጠኝነት ለዚህ ለትልቅ ድል በቅተናል። አስፈላጊውን ኢንቫይሮንመንቱን ለስራ አመቺ ለማድረግ ጠላቶቻችንንም በመዋጋት ግብአቶቻችን በሰላም እዚህ እንዲደርሱ በማድረግ ከፍተኛ አስተዋጽኦ አድርጓል። አባይተው አልፎ ለኛ ደማችን ነው ለኛ ደማችን ነው። ወደፊትም ከዚህ የሚያልፉ በርካታ ድሎችን በማስመዝገብ መላው ህዝባችንን ተጠቃሚ ለማድረግ ሁላችንም በርብርብ የምንሰራ ይሆናል። በተለይ ደግሞ የኢትዮጵያ ፌዴራል ፖሊስ ከለውጥ በኋላ ትላልቅ ስራዎችን ሲሰራ ቆይቷል። የህዳሴ ግድባችንን ጨምሮ ሌሎችንም በሀገር ውስጥ ያሉ በርካታ የሃይድሮኤሌክትሪክ ፓወር ማመንጫዎችንና ሌሎችንም የሀገር ሀብቶችን በመጠበቅ እንዲሁም ከሀገር መከላከያ ሰራዊታችን ጎን በመሰለፍ በሀገራችን ላይ የሚቃጡ ማናቸውንም ህገወጥ እንቅስቃሴዎችን በመክታት ትላልቅ ስራ እየሰራን እንገኛለን።
እስካሁን የሰራናቸውን ስራዎችና ቀጣይም እንደ ሀገር የሚታሰቡ ማናቸውንም ስራ ለማሳካት አዲሱን አመት በዚህ በትልቅ ስፍራ ላይ ወይም ሁላችንም ልናከብረው በሚገባን ስፍራ ላይ በዚህ አክባብ ለማክበር በመገኘታችን በጣም ደስተኞች ልንሆን ይገባል። በድጋሜ ለዚህ ትልቅ ነገር ወይም ለዚህ ለትልቅ ፕሮግራም እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። አመሰግናለሁ። ላደረጋችሁት ድጋፍ ከልብ በፕሮጀክቱ ስም እናመሰግናለን። እንግዲህ ወደ ንጋት ወደ ለውጥ እየሄድን ነው። ስለዚህ ሀገራችንን ለውጠን ለልጆቻችን ጥሩ የሆነ የማያፍሩበት ሀገራችንን አሳድገን ልጆቻችንን ኩሩ ኢትዮጵያውያን ማድረግ አለብን። ለዚህ አስተዋጽኦ ሁላችን መሰለፍ አለብን። ታላቁ የኢትዮጵያ ህዳሴ ግድብ ከመቼውም ጊዜ በላይ ደህንነቱ ተጠብቆ አገልግሎት እንዲሰጥ ሰራዊታችን ጥበቃውን አጠናክሯል። ኮስታል ጋርድ ተቋቁሟል። በይፋም ስራውን የጀመረ ሲሆን የሐይቁን ዙሪያ ገባ እየቃኘ በአስተማማኝ ሁኔታ ታላቁን የኢትዮጵያ ህዳሴ ግድብ ይጠብቃል። ገና ከማሰልጠኛ ከወጡበት ጊዜ ጀምሮ ጉባ ላይ ሀገራዊ ግዳጅ ተቀብለው እዛው የደረሱ ከኮንስታብል ተነስተው መኮንን እስኪሆኑ ድረስ የግድቡን ሰላም እየጠበቁ የቆዩ የኢትዮጵያ ፌዴራል ፖሊስ አባላት አሉ። ዛሬ ላይ ታዲያ ዋጋ የከፈሉለት ለየትኛውም ፈተና እንበገርም ብለው በጽናት በጀግንነት የጠበቁት አባይ አመድ አፋሽ አላደረጋቸውም። ይልቁንም የጓጉለት ጊዜ ደርሶ የተመኙት ለዚያውም ብዙ የደከሙለት ዘመን መጥቶ እዚያው ጉባ ላይ እንዲሁም አባይ ሲነግስ አይተውታል። እስኪ ቀጣዩን ዝግጅት ተከታትለን ነው ተበድቤ ስመጣ ጀምሮ እዚህ አጠቃላይ ትልቅ ኃላፊነት ነው የቦታ ማለት መሸከም ማለት ቀላል ነገር አይደለም። ስለዚህ ይሄ ነገር ደግሞ ኃላፊነት ወስደህ እዚህ ቦታ ላይ በአግባቡ ግድባችን ያለ ምንም እንከን እንዳይደናቀፍ ካለው ማህበረሰብ ሰራተኛ ማህበረሰብ ጋር በመገናኘት ጥሩ ስራ ተሰርቷል። ይሄ ግድብ ደግሞ እዚህ በመድረሱና ለምርቃት በመብቃቱ እንደማንኛውም ኢትዮጵያዊ ዜጋ ይሁን ኃላፊነት እንዳለብኝ ሰው ትልቅ ደስታ ነው የተሰማኝ። ወደዚህ ግድብ ተመድበን የመጣ ነው በ2003 ዓመተ ምህረት መሰረተ ድንጋዩ እንደተጣለ ከማሰልጠኛ ነው ቀጥታ ልጆች ይዘን ወደዚህ የመጣ ነው ማለት ነው እና ከመጀመሪያው ጀምሮ መሰረተ ድንጋዩ ከተጣለበት ቀን ጀምሮ እስካሁን ድረስ በተከታታይ ለ14 ዓመት የትም ቦታ ሳንቀየር እዚህ ቦታ እያገለገልን ነው ያለ ነው ማለት ነው። ደከመኝ ሰለቸኝ ሳይል ልክ እንደ መደበኛ ሰራተኛ ከነሱ በላይ 24 ሰዓት እየሰራ አባይ እውን እንድትሆን ካደረጉት ተቋማት አንዱ ፌዴራል ፖሊስ ነው። ፌዴራል ፖሊስ የፖሊስ ህዝባዊ ፖሊስነቱን በጣም የሚያስመሰከረበት የስራ ቦታ ታላቁ የኢትዮጵያ ህዳሴ ግድብ መሆኑን በትክክል መናገር ይፈልጋለሁ። አባይን በጋራ ወበናባይ 2010 ነሐሴ 14 ቀን ነው እዚህ የገባሁት። ከዛች ቀን ጀምሬ እስከ ዛሬ ዕለቷ ድረስ ፍጻሜ በማየቴ ከምን በላይ ደስተኛ ነኝ። ህዳሴ ግድብ ስመጣ ትልቅ ኃላፊነት ተሸክሜ ነው የመጣሁት።
ምክንያቱም ተቋሙ የሰጠኝና ህዝብ የሰጠኝን አደራ ለመወጣት ነው የመጣሁት። ያም ደግሞ ደስ ብሎኝ እየሰራው ነበር የምገኘው። በመሃል የተለያዩ መሰናክሎች ነበሩ። የተለያዩ ጸረ ሰላም ኃይሎች ለማደናቀፍ የተለያዩ ጥረቶች ሲያደርጉ ነበር። ያን ተቋቁመን እዚህ በመድረሱ እኔ በኔ በኩል በጣም ደስተኛ ነኝ። እዚህ ግድብ ላይ ከ2003 መጋቢት 24 ግድቡ መሰረት ድንጋይ ከተጣለ ቀን ጀምሮ እስከዚሁ እስከምጠናቀቅበት እስከ ምርቃቱ እስከ ብስራቱ ቀን አብሬ ለ14 ተከታታይ ዓመታት ቆይታ አድርጌያለሁ። እዚህ ቆይቼ ይሄንን ንጋት ብስራትና የህዳሴን መጠናቀቅ በማየቴ ለዚህ ቀን በመብቃቴ እስካሁንም እዚህ በመቆየቴ በጣም ትልቅ ደስታና እፎይታ ተሰምቶኛል። ለትውልድ የሚተር ስራን ሰርቶ ማለት ለትውልድ የሚተር ይህን ግድብ ለማደናቀፍ ወይም ደግሞ ዓላማውን ወይም ግቡን እንዳይመታ ለማስደረግ እነዚህ ጸረ ሰላም ኃይሎች የሚባሉት እጅግ ያላረጉት ለማደናቀፍ ያላረጉት ጥረት አልነበረም። ስለዚህ በዚህ ላይ ምንም አይነት ነገሮች ባለው የፌዴራል ፖሊስ እና አጋር የጸጥታ አካሎች ጋር በመሆን እጅግ ከፍተኛ መስዋዕትነት የተደረገ ነበረ። የተለያዩ ቦታዎች ማቴሪያሎች ለግድቡ የሚያገለግሉ ወይም ግብአት የሚሆኑ ማቴሪያሎች የሚመጡ ነበሩ። ይህን ደግሞ ከታለመት ቦታ እንዳይደርስ ቦታ ላይ ለመቁረጥ ወይም ለማስቀረት ወይም ለማባላሻት ለማቃጠል ብዙ ያልተፈነቀለ ድንጋይ የለም ወይም ያልተሰራ ስራ የለም። የተርባይን እቃዎች አሉ፣ የተለያዩ ማቴሪያሎች አሉ። ያ በሚመጡበት ሰዓት የተለያዩ መንገድ ላይ ደፈጣ በመያዝ ያን ለማሰናከልና ወደ ተፈለገበት ቦታ እንዳይደርስ ሲያደርጉ እኛ በእጀባም ሆነ በደፈጣም በተለያየ መንገድ በመግባት ያን ነገር ወደ ተፈለገበት ዓላማ እንዲደርስ የራሳችንን አስተዋጽኦ እናደርግ። ያ ደግሞ ምንድነው ብዙ ጊዜ የተለያዩ መረጃና ኢንፎርሜሽን በመቀበል ከህብረተሰቡ ጋር ጎን ለጎን በመሆን በሰላም ወደ ተፈለገበት ቦታ እንዲደርሱ የራሳችንን ትልቁ አስተዋጽኦ እያበረከትን እንገኛለን። በነበረው 14 ዓመት ውስጥ ብዙ ውጣ ውረዶች ነበሩ። ከውስጥም ከውጭም ጸረ ሰላም ኃይሎች የሆኑ የህዳሴውን ግድብ ግንባታ ለማደናቀፍ የተለያየ እኩይ ተግባራቸውን እንትን ሲሉ ነበር። በዛም ምክንያት ለማደናቀፍ ብዙ ጥረት አድርገዋል። ሆኖም ግን እዚህ ያለነው ሰራዊት ከሌሎች የጸጥታ አካል ጋር በመተባበር እንዲሁም ከሰራተኞቹ ከማህበረሰቦቹ ጋር በመተባበር አንድ ላይ በመሆን እንግዲህ ያው እንደሚታየው ለዚህ አብቅተነዋል ማለት ነው። በፊት ከነበረው ያን ሁላ ውጣ ውረድ አልፈን እዚህ መድረሳችን በጣም ደስ የሚልና ይበል የሚያሰኝ ነገር ነው። በጣም ብዙ ጥላቶች ነበሩ። እነዛን ግን ሌትም ቀንም ፀሐይ ነው፣ ብርድ ነው፣ ንፋስ ነው ሳንል ሴት ነኝ እንደ ሴትነቴም ሳልበገር ደከመኝ ሰለቸኝ የተፈጥሮ ጉዳይም ሳይበግረኝ እኔ ጧትም ማታም ሌትም ቀንም እየሰራው እዚህ ደረጃ ደርሰናል። ስራው እንዲሰራ እንዳይቋረጥ እቃ ከማስገባት አጅቦ ከማምጣት የሰራተኛን ደህንነት በመጠበቅ ትልቅ አስተዋጽኦ ያበረከቱ ስለሆነ በጣም ትልቅ ስራ ነው የሰሩ። ህሊናን ይሰጣል ወደር ህሊናን ይሰጣል ወደር። ፌዴራል ፖሊስ የራሱን አቋም ይዞ የራሱን እንዳንድ የጸጥታ ኃይል ይህን ግድብ እየጠበቅነው ነው። ግቡን መምታት አለበት። የኢትዮጵያ ሕዝብም እንግዲህ እንዳይልብሌኑ የሚከታተሉና የሚጠብቀው ነው። ስለዚህ ይህን ደግሞ እንዳይደናቀፍ ከአጋር የጸጥታ ኃይሎች ጋር ሆኖ እነዚህ ለግድቡ የሚያገለግሉ ንብረቶች በአግባቡ ወደ ቦታው እንዲደርሱ አጅቦ መስዋዕትነት ከፍሎ በተከፈለው ማዕሰነትም እነዚህ እቃዎች ደግሞ ወደ ጥላት ወዳለመበት ዓላማ ሳይጉዙ ለታለመለት ለህዳሴ ግድቡ በሰላም እንዲደርሱ ተደርጓል። የመሰረት ድንጋይ ከተቀመጠ በኋላ
የኢትዮጵያ ፌዴራል ፖሊስ ህዝብና መንግስት የሰጠውን ከፍተኛ ኃላፊነት የህይወት መስዋዕትነት ጭምር በመክፈል በከፍተኛ ወኔ በከፍተኛ ቁርጠኝነት ህዝብና መንግስት የሰጠውን አደራ እየተወጣ በመናየው መልኩ ግድቡን ለብስራት አድርሷል ማለት ነው። ከጉልበቱ ከደሙ በላይ ጭምር ገንዘቡንም ጭምር አስተዋጽኦ አድርጎበታል ለዚህ ግድብ እንደማንኛውም ኢትዮጵያዊ ማለት ነው። ስለዚህ ይሄ ግድብ እዚህ ቦታ ሲደርስ እንዲሁ በቀላል ነገር ያደረሰም። ስለዚህ ፌዴራል ፖሊስ እጅግ መስዋዕትነት ከፍሎበታል፣ ወደፊትም ይከፍልበታል። ፌዴራል ፖሊስ ከመጀመሪያ ጀምሮ መሰረት ሲጣል ጀምሮ ከኛ ጋር የነበረ ነው። ፌዴራል ፖሊስ በዚህ ፕሮጀክት ቆይታ ያሳየው ህዝባዊነቱን፣ ህዝባዊ ፖሊስነቱን፣ ታማኝነቱን፣ ታታሪነቱን ከማህበረሰብ ጋር 24 ሰዓት ከሰራተኛ ጋር ቆሞ አባይ እዚህ እንዲደርስ ያደረገ ታታሪ ታማኝ ፖሊስ ነውና ለዚህ መመስገን ይገባል። እንደ ማንኛውም የኢትዮጵያ ህዝብ እንደ ማንኛውም ማህበረሰብ እኛም አሻራችንን ቦንድ በመግዛት ነው መጀመሪያ እንትን ያለው ማለት ነው። እዚህ ከምንሰራው ጎን ለጎን በተጨማሪ ቦንድ በመግዛት ለግድቡ የራሳችንን አስተዋጽኦ በደምና ባጥንት ብቻ ሳይሆን በገንዘብም ጭምር ደግፈን ነው እዚህ የደረስነው። ገንዘብ ቢወጣበትም ላብ ቢወጣበትም ደም ቢፈስበትም ለአንድ ዓላማ እስከሆነ ድረስ ለግድቡ እስከሆነ ድረስ ምንም ደስ የሚልና የሚያኮራ ነገር ነው ያለው። ይሄ ግድብ እንደ አንድ ኢትዮጵያዊ ለኔ 14 ዓመት የት ነበርክ ብሎ አንድ ኢትዮጵያዊ ቢጠይቀኝ 14 ዓመት የት እንደነበርኩ መልስ የሰጠልኝ ግድብ 14 ዓመት ምን ነበርክ ቢባል ልጅነቴን ያሳረፍኩበት እንደማንም ኢትዮጵያዊ ባለኝ አቅሜ ገንዘቤንም ያሳረፍኩበት ትዝታዬን ተስፋዬን ያሳረፍኩበት ምንም ነገር እንዲሆንብኝ የማላስበው ለራሴም ደግሞ ቀጣይ ተልእኮ እንደምንችለው ያረጋገጠልኝ አይችልም የሚባል እንደ ሀገርም የተሰጠንን እንደ ተቋምም ችልን ያሳየነው እንደ ሀገርም እንችለዋለን እንደምንችል ያረጋገጥንበት ከዚህ የበለጠ ተልእኮ የሰጠን ግድብ ነው። ለኔ ይሄ ግድብ የሚገልጸው ለኔ ህይወቴ ነው። እውነቴን ነው። በጣም የሚገርም ነገር እንኳን ለኔ ለኢትዮጵያ ህዝብ ህይወት ነው። በጣም ደስታን የምናይበት ልማት የምናይበት ጥሩ ነገር የምናይበት ነው። እኛ ሰርተን መጨረስ እንደምንችል ያሳየንበት ግድብ ነው። ስለዚህ ቀጣይም ላሉ ነገሮች ይሄ ለኛ ለወደፊታችን ምንድነው መስራት እንደምንችል የውጭ ህዝብ ራሱ ማሳየት የምንችልበት ነው። አሁን ቀዝቃዛ ነው። በዚህ ሰዓት ላይ ምንም ላይ መስል ይችላል፣ ግን ያሳለፍነው ፀሐይና ሙቀት ቀላል ነገር አይደለም ማለት ነው። ይሄን ሁሉ አልፈን ለዚህ መብቃት እኔ እንዳንድ የፌዴራል ፖሊስ አካል ሆኜ ሳየው እጅግ ደስተኛ ነኝ፣ ኩራት አለኝ፣ ኮራበታለሁ። የኢትዮጵያ ህዳሴ ግድብ ማለት በተለይ እንደ ፖሊስ ስትመለከተው የተለየ ስሜት ይሰጣል። ፖሊስ ሆነ በዛ ላይ ደግሞ ኢትዮጵያውያን ብቻ ሳይሆኑ የአፍሪካ ህዝብም ጭምር በጉጉት የሚመለከተውን ግድብ መጠበቅ ማለት ይሄ ትልቅ ኩራት ነው ብዬ አስባለሁ። በተለይ ደግሞ እንደ አንድ ፖሊስ ማለት ነው። ለመላው ኢትዮጵያ ህዝብ እንኳን ደስ አላችሁ፣ እንኳን ደስ አለን። ከህዝብና ከመንግስት የተጣለብን አደራ በድጋሜ እንወጣለን። ተልኳችን ለመውጣት ሁሉ ጊዜ ዝግጁ ነን። በጀግንነት እንጠብቃለን፣ በሰብአዊነት እናገለግላለን። ለመላ ኢትዮጵያውያን እዚህ ፕሮጀክት ላይ ሌት ቀን ሰለችን ደከመን ሳይሉ ግንባታ ላይ የነበሩ ሰራተኞች ለፌዴራል ፖሊስ፣ ለመከላከያ ሰራዊት እንኳን ደስ አላችሁ እላለሁ። አዲሱ ዓመት የሰላም የጤና ይሁንላችሁ። ህዳሴ ግድብ የኢትዮጵያዊነታችን አንድነታችን መገለጫችን ወይም ደግሞ ከዚህ በፊትም እንደተባለው ዳግማዊ አድዋ ልንለው እንችላለን ማለት ነው። እንግዲህ በዚህ በእኛ ጄኔሬሽን በእኛ እድሜ የተሰራ ዳግማዊ ገድል ነው ማለት ነው፣ አድዋ ነው ማለት ነው። ለኢትዮጵያ ህዝብ በሙሉ እንኳን ደስ ያላችሁ። ማንነቴ ነው ህዳሴ ግድብ። ያው እንደ የኢትዮጵያ ህዝብ በሙሉ ማንነታችን የአንድነታችን የማንነታችን መገለጫችን እንደሆነ ሁሉ ህዳሴ ግድብ ለኔ ማንነቴ ነው። ታላቁ ህዳሴ ግድብ ለኔ ዳግም አድዋ ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ መስራት አትችልም እየተባለ አሁን የምታዩት ደስ የሚል ነገር ነው የምናየው። ምክንያቱም እኛም መስራት እንደምንችል ያየንበት ለወደፊት ተስፋ ያየንበት ተስፋ ብቻ ሳይሆን ልማታችን ራሱ ምን ያህል አቅም እንዳለንና መስራት እንደምንችል ለማንም መንበርከክ እንደማንችል ያሳየንበት ነው። ሰው ተነስ
ይህ ግድብ ተጠናቀቀ ማለት ስራ አቆም አይደለም። የፌደራል ፖሊስ ስራው ይቀጥላል። ያው ኑሯችን፣ ቤታችን፣ ሁለመናችን እንግዲህ ያሉ ልጆቻችንን ቤተሰባችንን ጥለን ለዚህ ግድብ ነው ያለነው። አሁንም ቢመረቅም ያው ስራው እስካላቆመ ስለማያቆም ፌደራል ፖሊስ ካላየነ ስራው አሁንም ይቀጥላል ማለት ነው። የኢትዮጵያ ፌደራል ፖሊስ መስዋዕትነት በመክፈል አሁንም የግድቡን ልማት ያስቀጥላል። ነገም የግድቡ ልማት ይቀጥላል። ከዚህ በኋላም ለሚገነቡ በህዳሴ ግድብ ዙሪያ ወይም ደግሞ በአባይ ዙሪያ ለሚገነቡ ሌሎች ግድቦችም ሊሆን ይችላል። የኢትዮጵያ ፌደራል ፖሊስ አሁንም ለሚወዳት ሀገሩና ለሚወደው ህዝቡ መስዋዕትነት ለመክፈል አሁንም ዝግጁ ነው ለማለት አሁን ላይ ፍጻሜውን ለማየት በቅተናል። ከዚህ በኋላም ከዚህ በበለጠ ህዳሴ ግድብን ለመጠበቅ ወደ ኋላ ምድብ ምክንያት ምንም ነገር እስከሌለ ድረስ ከዚህ በኋላም ይቀጥላል። ፌደራል ፖሊስ ህዝባዊነቱን ጥሩ አመለካከት ያለው በቀጣይም ከማህበረሰብ ጋር ተባብሮ ብዙ ነገር ማድረግ የሚችል ሰራዊት ስለሆነ ለፌደራል ፖሊስ ከፍተኛ ምስጋና አቀርባለሁ። አባይን በጋራ ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ ሰላም ይሁንልን የሰላም ይሁንልን አዲስ ከፖሊስና ህብረተሰብ ልዩ የበዓል መሰናዶ ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። በአዲሱ ዓመት አዲስ ተስፋ፣ አዲስ ስኬት፣ አዲስ እቅድ እንዲሆንላችሁ እንመኛለን። ሀሳብ አስተያየት ካላችሁ ትክክለኛና ኦፊሴላዊ የማህበራዊ ሚዲያ ገጾቻችንን በመወዳጀት ሀሳቦቻችሁን፣ አስተያየቶቻችሁን ልታጋሩን ትችላላችሁ። ኢኤፍፒ አፕ የመተግበሪያ አፕሊኬሽን ደግሞ የተለያዩ የወንጀል ጥቆሞችን በምስል በድምጽና በተለያዩ አማራጮች አስደግፋችሁ ለኛ የምታደርሱበት አማራጭ ነው። 991 ነፃ የስልክ መስመር መኖሩም እንዳይዘነጋ። የዛሬው ልዩ የበዓል መሰናዶቻችን እስካሁን በተከታተላችሁት መልኩ ተጠናቋል። መሰናዶቹን እየመራን ኢንስፔክተር ግዛቸው ገለታና እኔም ዋና ሳጅን መስከረም ጉታ አብረናችሁ ቆይታ አደረግን። አዲሱ ዓመት የሰላም፣ የደስታ፣ የአንድነት እንዲሆንላችሁ እንመኛለን። መልካም አዲስ ዓመት።